ይስጥልን እንደምን ሰነበታችሁ እንደምን ከረማችሁ እንዴት ዋላችሁ እንተዋወቃለን ወይ ልንል በእንተዋወቅ ፕሮግራም ወደ እናንተ መተናል አንቺ ምን ልትሰሪ መጣሽ አላችሁ እኔ ዛሬ የመጣሁት እንግዲህ ሉላዬ ትንሽ እግሯን አመም ማርጓታል ሰሞኑን ባለፈው ሳምንት እሷን ስላመማት አንድ ፕሮግራም አልፏቸዋል አሁን ቀጣይ ተከታታይ ፕሮግራሞችም እንዳልፏችሁ እኔ ንጹህ ኃይሌ ዛሬ ያቅሜን ከናንተ ጋር ያለኝን ነገር ልሰጣችሁ ከእንግዶቼ ጋር ከነተዋወቃለን ፕሮግራም እንግዶች ጋር ወደ እናንተ መተናል እንደማናሳፍራችሁ እርግጠኞች ነን መልካም ፕሮግራም ይሁንላችሁ እሺ እንግዶቼ እንኳን ደህና መጣችሁ እስቲ እንተዋወቅ እሺ ከማል ጀምር ተስፋውን መለሰ ባላለ እሺ ተስፋውን መለሰ የኔ ቆንጆ ሲሳይ ወርቅነ እሺ መሐመድ አብራር እሺ ይክማ ሞይዲ ይክማ እሺ ግርማይ ነጋ ፀሐይ ብራኑ እሺ ፀሐይ እስቲ እንዴት እንደተገናኛችሁ ንገሪኝ ሰፈራችን አንድ ነው አዲ አበባ ነው ሳሪስ አዲ አበባ ማለት ነው ሱ ተከራይቶ ይኖርበት ሰፈር ላይ እንዳጋጣሚ ከክፍለ ሀገር ስመጣ እሱም እዛ ነበረ ጋጣሚ እዛ ተከራይቼ ባለውበት ቦታ ላይ ያው አዮ ነበረ ብዙ ጊዜ ቤተክርስቲያን ምናምንም ስንሄድ ሲሄድ አዮ ነበረ ከዛ በኋላ ቀስ በቀስ ተዋወቅን ከዛ ወደ ጂፕ ስለተያዩ ወዲያው መተዋወቅ አይመጣም አይደለ እስቲ ንገሪኝ እንደው የመጀመሪያው አሁን ፀሐይ ከምትነግረኝ እንግዲህ የመጀመሪያ አፍቃሪ አንቺ ነሽ ማለት ነው እኔ ቆንጆ እሺ እንዴት ገለሽለት ወይም እንዴት አወቀ ግርማይ ብዙ ጊዜ እንደ ድንገት ቤተክርስቲያን ምናምን ሲሄድ መንገድ ላይ የሆነ ጊዜ ለቤተክርስቲያን ስንሄድ መንገድ ላይ አገኘሁት ከዛ ማለት ወድጄው ነበረ መጀመሪያ ማለት ነው ነገርሽን እኮ እና እንደው ምን ይሳስበው ስራዬ ብለሽ የተከራየሽው ራሱ ለዛ አካባቢ ለዛ ይሆናል እንደዛ ይመስላል እና አጋጣሚ ቤተክርስቲያን ሲሄድ አገኘሁት መንገድ ላይ እሺ ሳጠየቅኩት ከዛ ወደ ቤተክርስቲያን አብረን ሄድን ቄጤማ ነገር ገዝተን ምናምን ተመለስ ቻው ብለን ተለያየን ከዛ እንደዛ ያለቀስ በቀስ ተዋወቅን ስልክ ተቀያየርን ከዛ በቃ ሻይ ቡና ማለት ጀመርን እያለን ወደ ትዳር ገባን ማለት ነው እሺ ተስፋ ወደ አንተ ልምጣ እስቲ እኛ የተገናኘነው ሰፈር አካባቢ ካፌ ላይ እንትን ተሰራ ነበር የት ነው ሰፈራችሁ ሽሮ ሜዳ ድሮ ማለት ሻይ ቡና ለማለት ሲሄድ ያው አየዋቲ ምናምን በቃ ወዲያውኑ ነው ያው እንትን አንድ የሚሆንን ሰው ልቦና የሆነ የሚነግር ነገር አለ አይደለ እውነት ነው የራስ የሆነ ሰው ስታይ የሚሰማ ስሜት አለ ይባላል የሆነ ደንገጥ አልኩ ምናምን ከዛ በቃ ተግባባን ይሄ ፍቅር ጥያቄ ምናምን ሳይሆን በቃ ተቀራረብን በጣም ማለት እስቲ ለመጀመሪያ ጊዜ እንዴት አናገርካት ያ ቡና አዝጄ ራሷ አፍልታ ራሷ ካላመጣችልኝ አልጠጣም ምናምን ኦኬ ከዛ እንደተመጣ ምናምን ከዛ ሰላም አልኳት ምናምን ተዋወቅን ያው በዛ በሂደት ነው እንትን ያልነው የተግባባነው ከዛ በኋላ በቃ አንድ አመት በፍቅር ቆየን በትዳር ከዛ በኋላ በትዳር 10 አመት ሆነና ደስ ይላል ሶስት ልጆች አሉ በጣም ደስ ይላል ሲሳይ አዲስ ሌላ የምትነግሪኝ ነገር አለ ተስፋ ከነገረኝ ውጪ አይ የለም ሲመጣ ፈገግታው ደስ ነበር እሱን አይቼ እኔ ምን ትናልኩኝ ኦኬ ለዚህ ደስ ብሎሽ የፍቅር ጥያቄውን ተቀበልሽ ማለት ነው አመሰግናለሁ እሺ መሐመድ እናንተስ ተዋወቅነው ምናምን ትምህርት ቤት ዝም ብለን በቃ በረፍትም ሰዓት አብረን ይዮን እንደ ወንድምና እንደት ማለት ነው የተቀራረባችሁት መጀመሪያ እሺ ብለን እየተቀያረበ ከዛ እያልን ደብዳቤ ምናምን ጀመር ደብዳቤ ማን የጻፈው ደብዳቤ መጀመሪያ እሷ ናት የጻፈችው በእውነት ይክማንቺ ነሽ የጻፍሽው ከዛ እያልን በቃ እያልን ስለዚህ የመጀመሪያው ደብዳቤ እንደመጣልህ ሳታቅማማ ተቀበልክ ማለት ነው የፍቅር ጥያቄው ስንት ጊዜ በፍቅር ኖራችሁ 7 አመት ያው እንዴ ማለት 7 አመት እሺ በትዳር አሁን ስንት ጊዜ ሆናችሁ በትዳር አንድ አመት 8 አመት ረጅም አመት በፍቅር የሚገርም ጽናት ነው በጣም ደስ ይላል
እሺ እንግዶቼ በጣም ነው የማመሰግነው። አሁን ምን እናደርጋለን እንግዲህ ሚስቶች ከኔ ጋር ትንሽ ይቆያሉ። ወንዶች ደጅ ተጠብቆናላችሁ። ከሚስቶች ጋር መጫወት ያለብንን መጠያየቅ ያለብንን እንጠያየቃለን ማለት ነው። እሺ ሚስቶች በድጋሚ እንኳን ደህና መጣችሁ ላለሁኝ። ወደ ጥያቄያችን እንሂድ። የመጀመሪያው ጥያቄ ከባለቤትሽ ልብሶች መካከል ልታጥቢው የማትፈልጊው ልብስ ምንድን ነው? እስቲ ፀሐያንቺ። ካልሲ አዎ ካልሲ። እሺ ሂክማዬ አንቺስ? ጅንስ ሱሪ ጅንስ ሱሪ። እሺ ፀሐዬ አንቺስ? ጃኬት ሁሉንም ጃኬቶች? የትኛውንም ጃኬት? አይ ትልቅ አለ በጣም ወፍራም ስለሚከብድሽ። አዎ እሺ ወደ ሁለተኛው ጥያቄ ደግሞ እንሄዳለን። ባለቤትሽ ከአንቺ ቤተሰቦች መካከል በጣም የሚወደው ቤተሰብ ማን ነው? ሁሉንም ይወዳል ግን ሄቲ ታናሽ ይጣለች አለም ትባላለች። አለም ታናሽ እህትሽ ናት አለም። እሺ ሂክማስ? እህቴ ናት። ኢልሃም ታላቅ ታናሽ እህቴ ታናሽ እህትሽ። እሺ ፀሐይስ? የኔ አባቴን በጣም ይወደዋል። እውነት? አዎ። የአባትሽ ስም ማን ነው? ብርሃኑ እንዴሳ። እሺ ሶስተኛው ጥያቄያችን ደግሞ ባለቤትሽ ቤት ውስጥ ካለ እቃ የማይወደው እቃ ጥቀሽልኝ። ሁለት መደገፊያ የሆኑ ወንበሮች አሉ እና እኔ በጣም ወዳቸዋለሁ። እሱ ያወጣል እኔ ያስገባለሁ እና አሁን የሆነ ጥግ ላይ አስቀምጨዋለሁ እና ቤት ውስጥ ነው ሬዲ ያለው ግን አያየው ቢያንስ ካይኑ ዞር ብሎለታል። አዎ ካይኑ ዞር ብሎለታል ግን እሱ ነው የሚጠላው። መደገፊያ ያላቸው ወንበሮች። እሺ ሂክማዬስ አንቺስ? ኮሜዲን አለ። ኮሜዲን አይወደው በእውነት? እሺ ስለዚህ ኮሜዲ ነው ብዬ ለያዘው። እሺ ኮሜዲ ነው። ሲሳይ? ኮሜዲ ነው። ለምንድን ነው ተስፋ የማይወደው ኮሜዲ ነው? ምክንያት አለው? ምክንያቱም ብዙም አላውቅም። ይሄም ቀባላ ሁሌ ይላል ስለሚል ብዬ ነው ትነይ ይላል። ምክንያት አለው? የሆነ ትንሽ አርጅቷል። ስላርጀ ይደብሯል በጣም። ስለዚህ አንቺስ? እኔ እንኳን ምንም አይመስለኝም። አዲስ ቢመጣ ግን አንቺ ማስወጥተሽ? እሺ በጣም አመሰግናለሁ። ከሚስቶች ጋር የነበረን ቆይታ ይሄንን ይመስላል። አሁን ደግሞ ባሎች ይመጡና አብረን እንቆያለን ማለት ነው። 10 ወርቃማ ዓመታት አንድ ታሪካዊ ቀን ጁላይ 24 የ10ኛ ዓመታችንን አስመልክቶ ልዩ የራት ግብዣ በሂልተን አሌክሳንደሪያ ማርክ ሴንተር በተወዳጆቹ ድምፃውያን ኩኩ ሰብስቤ፣ ብዙአየሁ ደምሴና ህብስት ጥሩነህ በታዋቂው ራስ ባንድና በዲጄ ሉዳ ታጅበው በሚያቀርቡት ላይቭ ሚውዚክ እየተዝናኑ ያማረ ምሽት ከኛ ጋር ያሳልፉ። እንዲሁም ይህ ዝግጅት እንዲህ አድጎና ተጠናክሮ ተጽዕኖ መፍጠር እንዲችል ከጎናችን ሆነው ያገዙንን የረጅም ዓመታት አጋሮቻችንን የምናመሰግንበትና ዕውቅና የምንሰጥበት ልዩ ምሽት ነው። ቲኬቶች ከማለቃቸው በፊት ቶሎ የያዙ። ኤምፓወር ዘ ኮሚኒቲ ዊኬንድ። ባሎች እንኳን ደህና መጣችሁ። አቤት ይሄኔ ምን ተጠይቆ ይሆን ምን መልሳ ይሆን ምን ብላ ይሆን ምናምን እያላችሁ ነው አይደል? በጣም ከቤት ስትመጡ ግን በደንብ ተነጋግራችሁ ተመካክራችሁ ነው የመጣችሁት? ሌሊት ሙሉ በዚህ ምን አጠናችሁ? እስቲ አጠናችሁ? ብዙ ጊዜ ቁጥር ነክ የሆነ ነገሮችን ይመጣሉ። ስለዚህ በዛ ዙሪያ በደንብ እንዘጋጅ ስትለኝ ነበርና ቁጥር ስታስጠናኝ ነበር። ሂክማዬ በደንብ አጥንታችሁ? አዎ እኛም እያጠናን። ስለዚህ እናሸንፋለን ነው ተስፋም በደንብ አጥንታት? ምንም ጥርጥር የለም። እሺ እስቲ ወደ ሚስቶች ወደ መለሱት መልስ ከመሄዳችን በፊት ፍቅራችሁን ተገላለጹ እስቲ ፀሐይ ብለሽኝ ነው ብለሽ እስቲ ፍቅርሽን ግለጭልኝ። እኔ ያው ከመጀመሪያም ሳየው ነው ላበላብ ነው የሆንኩት ብዬሻለሁ። ለሱ ገና እንዳየው ላበላብ ነው የሆንኩት ምናምን ብለሽ ነገር እና በጣም ነው የምወድ። ቅዱስ ገብርኤል እድሜና ጤና ጥበብ ማስተዋሉን ይስጥ፣ አንድ ላይ ያቆየን። አሜን። አንተም ግለጽላችሁ። የኔ ውድ እኔም እጅግ በጣም ከልቤ ነው የምወድሽ።
ሺህ ዓመት ኑርልኝ ከልብ ይወድሻለሁ። የኔ ስለሆነሽ እጅግ በጣም ፈጣሪን አመሰግናለሁ። ይኸው ነው። ምን ነው ማመድ ቀስ እያልክ እያየኝ ትስቃለህ። በላንተም ፍቅርን ገለጽላት። በጣም ነው የምወድሽ። እኔ በጣም ወዳላለሁ። ይሄ እሺ አንቺስ እንዴ ገለጽለት እንጂ። እኔም በጣም ወዳለሁ። ሺህ ዓመት ኑርልኝ። እሺ ተስፋ ፍቅር ሲገለጽ ትንሽ ይከብዳልና በሲኖር ነው ደስ የሚለው እውነት ነው እና በቃል ለመግለጽ ትንሽ ይከብደኛል። የልጆቼ እናት እህት ሰተሽኛል፣ ወንድም ሰተሽኛል። ወንድም እህት የለኝም፣ ልጆቼ ናቸው እህት ወንድሞቼ። እሷም ከፍቅረኛ ከባለቤትም ከሚስትም በላይ እናቴ ነች። በጣም ነው የምወድሽ፣ በጣም ነው የማፈቅርሽ፣ አክብርሻለሁ እስከ መጨረሻው አይለየኝ። እወድሻለሁ። ሲሳይ ግለጭለት አንቺ። እኔ ውድ ባለቤት በጣም ረጅም ልዩነት ያስተ ከተሰማሽ ሲሳይ ከተሰማሽ ሰምታታል አይደለ? አዎ እሺ። እኛም ለሁላችሁም እድሜና ጤና እንመኝላችኋለን። የፍቅር ዘመናችሁ ይርዘም እንላለን። እንግዲህ እሺ፣ አሁን የመጀመሪያው ጥያቄ ለሚስቶች የቀረበ የነበረውን ጥያቄ እነግራችኋለሁ። ከባለቤትሽ ልብሶች መካከል ማጠብ የማትፈልጊው ልብስ የቱ ነው ብዬ ነው የጠየኩት። ምን ምትል ይመስላል ግርማይ? ኦይ እንዴት? ይሄ ከባድ ጥያቄ ነው። ውሃ ልጠጣ? ያ ሁሉ ጥናት ተደርጎ እውነት ነው። ጂንስ ሱሪ። እሺ ፀሐይ አንሹ። እሺ ተስፋ አንተስ? ጂንስ ሱሪ አሳዩ ለሱ። ረስተዋል ማለት ነው። ያንን ትልቅ ብላ ያለችውን ጃኬት ረስተዋል ማለት ነው። እሺ መሐመድስ? ጂንስ ሱሪ ነው። ጂንስ ሱሪ እርግጠኛ ነኝ? እሺ ታሳየን። እሺ ሁለተኛው ለሚስቶች የቀረበ ጥያቄ ደግሞ ባለቤትሽ ከአንቺ ቤተሰብ መካከል በጣም የሚወደው ማንን ነው? ተስፋ እህቷን። ማን ነው ስሟ? አለም። አሳዩ ሲሳይ። ግርማይ አንተስ? አባቷን። አዎ አባቷን በጣም ነው የምትቀርባቸው የምትወዳቸው? እጅግ በጣም ፀሐይ ያሳይልን። እናቷን በጣም ነው የምትቀርባቸው? በጣም ነው የምትወዳቸው? በጣም ሚስጥር ታወራላችሁ? ስታስቸግር ስትረብሽ ሁሉ ለሳቸው ነው የምትነግረው? ይቅማ ያሳይ እንግዲህ። እሺ ሶስተኛው ጥያቄ ባልሽ እቤት ውስጥ ካለ በጣም የሚጠላው ሊያየው የማይፈልገው እቃ ምንድነው ነው? መሐመድ እስቲ አንተ ንገረኝ። ጀበና? የቡና ጀበና? አትወድም ቡና? እሺ ጀበና። ይክማዬ እንግዲህ አሳዩ እስቲ። እሺ ተስፋ? ቢፌ ባታዩ ደስ ይላል። ሲሳይ ያሳይ ግዴታ ስሉ። እሺ ግርማይ ወደ አንተ መጥቻለሁ። ባላየው ነው አይደል? የሆነ ወንበር አለ። ምንድን? በቅርቡ የመጣ ወንበር ነውና ምን አድርጓል? የሆነ ከሰው ስጦታ ነው ያመጣሁት ምናምን ብላ አስቀምጠዋለች እዛ ትራሴ አካባቢና ብዙ ጊዜ አይመቸኝም። ለምን እንደሆነ አይደን ነው። ወንበር ነው? አዎ አሳይልኝ ፀሐይ። ሁለት መደገፍ
መደገፊያ ያላቸው የቀርከሃ ወንበሮች አሉ። እነሱን ሁልጊዜ ዞር ወይ ግባ ውጭልኝ ይለኛል። አሁን ራሱ ደበቅ አድርጌ አስቀምጫለሁ ነው ያለችው። አሁን በመጀመሪያው ዙር ያመጣችሁትን ነጥብ ነግራችኋለሁ። ፀሐይና ግርማይ 5 ነጥብ፣ መሐመድና ሂክማ 5 ነጥብ፣ ተስፋና ሲሳይ 5 ነጥብ። ይሄ ማለት እኩል ናቸው ማለት ነው። ቀጣይና ሁለተኛውን ዙር ደግሞ ሚስቶች ወደ ደጅ ተሆኑና ከባሎች ጋር የተወሰነ ቆይታ እናደርጋለን። ሚስቶች በክብር ጁላይ 25 የኢሲደብሊው 2026 ዋና ዝግጅት ቀን በዋሽንግተን ዲሲ ኮንቬንሽን ሴንተር ለቤተሰብ፣ ለባለሙያዎች፣ ለስሞል ቢዝነስ ኦነርስ፣ ለተማሪዎች የሚያበረታቱና ጠቃሚ መረጃን የሚሰጡ በንግድ፣ በጤና፣ በአይቲ፣ በፋይናንስና ዘርፈ ብዙ ጉዳዮች ላይ ብዙ አትርፈው የሚውሉበት የሙሉ ቀን ዝግጅት 10 ዓመታት ጠንካራ የማህበረሰብ አብሮነት፣ አንድ የሚያስተሳስር የማይረሳ ቀን በፍቅርና በሰላም በዕለቱ ልናዩት እንወዳለን። እሺ ባሎች፣ ግርማይ ከፀሐይ የምትወድላት ነገር ምንድን ነው? ባህሪዋ በጣም ነው ደስ የሚለው። በተለይ ደግሞ የዋህነቷ በጣም ሩህሩህ ታውቂያለሽ አይደል? በቃ ባጭሩ እናት ነች እና ደስ ትለኛለች። በዚህ ነገር ደስ ይላል። በጣም የዋህ ነች። እኔ የምወድላት ታማኝነቷ ነው። ታማኝነቷ። ተስፋስ? እኔ የምወድላት ሰው አክባሪነቷንና ዝምተኛነቷን። ዝምተኝነት ይወደዳል። ይሄ አይሆኑ ነገር ውስጥ አትገባም፣ አትሸኩልም። አይ በጣም ዝም የምትል ከሆነ እኮ ምን ይክፋት ብንደስ ይበላት ላታቅ ትችላለህ። ዝምተኝነት ይወደዳል። በእርግጥ ልክ ነሽ፣ ግን እኔ በቃ ይሄ በቃ እንትን ሰው አክባሪነቷን ዝምተኝነቷን ትወዷል። እሺ ይሁን። ወደ ጥያቄዎቻችን እንገባለን። የመጀመሪያው ጥያቄ ባለቤትህ በጣም የምትወደው ከለር ምንድነው ይላል። እስቲ መሐመድ አንተ ንገረኝ። ፒንክ ከለር ትወዳለች። ፒንክ። እሺ ተስፋ? ቀይ ትወዳለች። ግርማይ? ሮዝ። ፒንክ ማለት ነው። እሺ ሁለተኛው ጥያቄ ባለቤትህ እንደው ባታበስልልህ ይሄን ምግብ ባትሰራልኝ የምትለው ምግብ ምንድነው? ግርማይ? ሰላጣ አይበስልም። በእርግጥ ግን አትወድም? አልወድም። እሺ መሐመድስ? ቡላ አትወድም? እንዴት አይነት ጠቃሚ ነገር መሰለ። ተጎድተሃል በጣም። ቡላ አትወድም? እሺ ተስፋስ? ዱባ ነው። ዱባ በጣም አይመቸኝም። ዱባ ነገር አጠቃላይ አይመቸኝም። እሺ ዱባ አባባል ራሱ ደስ ሲል ዱባ። ባለቤት ለመዝናናትስ የምትመርጠው ቦታ የት ነው? ባለቤትን አሁን ፀሐይን ለማዝናናት የት እንሂድ ስትላት በጣም የምትወደው የምትመርጠው ቦታው የት ነው? ግርማይ? መናፈሻ። መሐመድ? ካፌ። ተስፋ? ደብረ ዘይት። እሺ እንግዲህ ባሎች መልስ ያሉትን መልሰዋል። ሚስቶች ይመጡና ደግሞ ምን እንደሚመልሱ አብረን እናያለን። ሚስቶች በድጋሚ እንኳን ደህና መጣችሁ። እንዴት ነበር? ትንሽ ነፈስ አላችሁ? ከመደበኛው ጥያቄ ውጪ ባለቤቶቻችሁን ከባለቤት ምንዋን ትወዳለህ ብለን ጠይቄ ነበር። ግርማይ ምን ያለ ይመስልሻል? ምናልባት ጥርሴ ሊል ይችላል። ከጸባይሽስ? ከጸባይ የዋህነትሽ። ግርማይ ምን ነበር ያልከው? ራሱ ነው። ሮሮነቷ፣ የዋህነቷ በጣም ወደዋለሁ። ሂክማይስ? እኔም የዋህነቴ የሚል ይመስልሻል? መሐመድ ምን ነበር ያልከው? ታማኝነትሽን በላት። በተጨማሪ ነው እንግዲህ ሂክማዬ
ታማኝነትሽንም በጣም ይወዳል ማለት ነው። ሲሳይ ምን ያለ ይመስልሻል? ተስፋ ይሄ ዝምታዬን ውድ ይመስለኝ። ዝምተኝነትሽን። ሌላስ? ከባህሪ ከሆነ ዝምታዬን ይወዳል፣ ከመልክ ከሆነ ደግሞ አይኔን ይወዳል። ተስፋ ምን ነበር ያልካት? ዝምተኝነቷና እኔን አክባሪነቷ፣ ሰው አክባሪነቷ። ሰው አክባሪነትሽን ሲሳይ በጣም ነው የምወደው ብሏል። ወደ ጥያቄው እንገባለን። ባለቤትህ በጣም የምትወደው ከለር ምንድነው ብዬ ሲሳይ ተስፋን እንደሱ ብዬ ጠየቅኩት። ምን የሚል ይመስልሻል? ቀይ ከለር ነው የምትወጂው? እርግጠኛ ነሽ? አሳይልኝ ተስፋ። ቀይ። እሺ ግርማይ ምን የሚል ይመስልሻል? ሳይ ሮዝ በጣም የምትወጂው ከለር ነው? ምን ነበር ያልከው ግን? ሮዝ ልክ ነች። አሳያት። እሺ ሂክማዬ አንቺስ? ቀይ ነው በጣም የምትወጂው? ቀይ ነው በጣም የምትወጂው? እርግጠኛ ነሽ? አሳይ መሐመድ። ፒንክ አለ መሐመድ። አትናደድ። ቅድምም በቢፊው በጣም ነው የተናደርከው። ስለዚህ አሁን ተጨማሪ ሂክማ የምትወደው ከለር አላት ማለት ነው። ቀይ። ሌላ የሆነ ነገር ስትገዛላት ቀይም ጨመር አድርጎ ይግዛልሽ አይደለ? እሺ ሁለተኛው ጥያቄያችን ባለቤትህ ባታበስልልህ ደስ የሚል ምግብ ምንድነው ብለን ነበር የጠየቅናቸው። ሂክማዬ? ቡላ አይወድም መሐመድ። እሺ አሳያት። ቡላ። ሲሳይ? ድንች የሚል ይመስለኛል። ድንች። ተስፋ ታሳይልኝ እንግዲህ። ዱባ ነው ያለው። ምነው ሲሳይ ያልሽ? አይ ልክ ነው። ረስተሽው ነው? ሰርተሽ አታውቂም? አላውቀውም ግን እንደማይወድ ታውቂያለሽ። አለማስታወስ ነው። እሺ ፀሐይ አንቺስ? ሰላጣ ሊል ይችላል። ሰላጣ ብዬ ሊያዘው። ግርማይ አሳይልኝ። ሰላጣ። አይዞህ መሐመድ አይዞህ። እኔ የምልሽ ግን ቆይ እቤት እንዴት ነው? ኃይለኛ ነው? ቁጡ ነው? እስቲ ንገሪኝ ባህሪው። ዝምተኛ። እውነት ዝምተኛ ነው? ያው በጣም ዝምተኛ። ተቆጥቶሽ ምናምን አያውቅም? እሺ ሶስተኛው ጥያቄ ባለቤትህ ለመዝናናት የምትመርጠው ቦታ የት ነው? ፀሐይ የት ነው ለመዝናናት የምትመርጪው? መናፈሻ በጣም የሚያዝናናሽ? ግርማይ አሳይልኝ። መናፈሻ። እሺ ሂክማዬ አንቺስ? መናፈሻ መዝናናት የምትወጂው? መሐመድ አሳይ። ካፌ። ሲሳይ አንቺስ? ደብረ ዘይት። እዛ ነው በጣም መዝናናት የምትወጂው ቦታ? አሳይልኝ ተስፋ። ደብረ ዘይት። እሺ እንግዲህ የዛሬው የእንተዋወቃለን እንግዶቻችንን እንዳያችኋቸው ነበሩ። ምን ያህል ነጥብ ማን አመጣ የሚለውን አብረን እናያለን። አብራችሁን ቆዩ። እሺ በዛሬው እንተዋወቃለን ወይ ግርማይና ፀሐይ 35 ነጥብ፣ መሐመድና ሂክማ 15 ነጥብ፣ ተስፋሁንና ሲሳይ 25 ነጥብ አምጥተዋል። በዛሬው የእንተዋወቃለን ወይ ፕሮግራማችን ላይ አሸናፊዎቹ ግርማይና ፀሐይ ናቸው። መሐመድና ኢክራም፣ ተስፋና ሲሳይ ደግሞ ስለመጣችሁ ከልብ እናመሰግናለን። በነገራችን ላይ እዚህ ጋር ጥያቄዎችን መመለስ አለመቻል አለመተዋወቅ አይደለም፣ አለማስተዋል ወይም መሳሳት መርሳት በሚለው ነው የምንይዘው። ስለመጣችሁ በድጋሚ ከልብ እናመሰግናለን። የዛሬው የእንተዋወቃለን ፕሮግራማችን ይሄንን ይመስል ነበር። ሳምንት ደግሞ በሌሎች እንግዶች ወደ እናንተ እንመለሳለን። እስከ ሳምንት መልካም ሳምንት ይሁንላችሁ።
እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።